አያያይ ነዛሃት እቺ ልጅ ችግር አለባት የኔ ልጅ እንደዛ አይነት ንግግር አትናገረኝም እንግዲህ እኔም አልገባኝም ውድ ነስሬን ቆይ ግን ሳላስበው ልቧን ሰብሬው ሊሆን ይችላል እንዴ አይ አይደለም ውዴ በዚህ ሰዓት እንዴት ነው እንደዚህ አይነት ነገር የምታስቢው የሆነ የማይታወቅ ነገር እንደነገርኳት አይነት እንዴት እንደመታየኛት እንደተጎዳች ነው የምታስመስለው ውይ ነስሪን የእውነት ግን እነዚህ መድኃኒቶች በጣም ነው የሚያስጨንቁሽ በዛ ላይ ወንድሜ ውስጡ ያለውን ጭንቀት ሁሉ ላንቺ ያካፈልሽ ነው ለዛ ነው የተፈጠረው ይሄ ምን ሊያደርግ ይችላል ስለ ችግሩ ማንን ሊያናገር ነው እኔን ማናገሩ አይቀርም እኔም ምልሽ ግን ዛሬ ማታ ስለ ዳሪያ ጉዳይ ከሳዲቅ ጋር ማውራት እፈልጋለሁ ምን ታስቢያለሽ ምን ላድርግ ቆይ ምን ልንናገር ነው አላውቅም ምናልባት ቀለል ያለ አገባብ ብንገባ ጥሩ ነው ትላንትና ትንሽ ሳወራ ነበር ግን እንጃ ብቻ አላውቅም ዶኑሽ አቤት ማዬ ነይ ወደዚህ እኔ ውድ ልጅ ቁጭ በይ ያናደደሽ ነገር አለ እንዴ ልጄ ደህና ነኝ እስቲ አይኔኒ እያለቀሽ ነበር እንዴ አይ አላለቀስኩም ዶኑሽ ለምንድነው እንደዚህ የምታደርጊው የኔ ውድ ለምንድነው የማናወራው ዶኑሽ እባክሽ እንደዚህ አትሁኚ ስሚኝ እናትሽን በጣም ተጨንቃለች የኔ ውድ እሺ እናውራ ስለምንድነው ማውራት የምትፈልጊው እህትሽ እንዴት ነች ደህና ነች የልደቱ ድግስ እንዴት ነበር ጥሩ ነበር በጣም ጥሩ ነበር ሆዷ በጣም አደገ ልጄ ወጥ ቤቷን ወይም እቃ ማስቀመጫዋን አይተሻል የጠፋባት ነገር አለ አላየውም አላውቅም የኔ ፍቅር ለእህትሽ ምግብ ይዘሽ ስትሄጂ የነበርሽው አንቺ አልነበርሽ እንዴ አሁንም ተጣልታችኋል እንዴ እማዬ እህቴ ቱርካን ደህና ነች ማጥናት ነው የምፈልገው ይቅርታ አድርጉልኝ እሺ ጥሩ ልጄ አየሽ ነዛሃት አሁንም ሲጣሉ ነበር እንደዛ ባይሆን ኑሮ ልጄ እንደዛ አይነት ንግግር አትናገረኝም ነበር ልጄን አውቃታለሁ በጣም ርቦኛል ከጧት ጀምሮ ምንም ነገር አልበላውም እስካሁን ለምን አልበላሽ አማቺ ጥሩ ቁርስ አዘጋጅታለች እኮ በጣም ቆንጆ የሚባል አይደለም አታካብጂ ዳሪያ ያቺ ሴት በቃ ቤትሽ መታለች ወደ አንቺ ጠጋ ብላለች አነጋገርሽ ግን ከሷ ጋር ሰላም ሆኖ የምትፈልጊው እንደ ጊንጥ ከምትናደድ ሴት ጋር እንዴት ሰላም ሊሆን ይችላል ሙስጣፋን ከኔ ጋር ለማጣላት ነው የመጣችው ለኔ አይደለም ሁሌም ካንቺ ጋር ነው የምትሆነው አይመስለኝም እስክትሄድ ድረስ ዶርም ለመሄድ አስቤያለሁ አባቴ እንዲሁ በከንቱ አልከፈለም ግን ታዲያ ሙስጣፋ ይፈቅድልሻል መፍቀድ አለበት ካልሆነ ቤት ውስጥ የነፍስ ግድያ ይኖራል በሱ ምክንያት እንዳለ የምግብ ፍላጎት ይውላ ጠፋ ዳሪያ እስኪ ባክሽ ተረጋጊ ትምርትሽን በደንብ ተማሪ ያቺ ሴት የምትለውን በቃ ትስሚ ዶኑሽ አሁንም በጣም እየተናደደች ነው ያለችው ከሰርዳር ጋር አውርተን ነበር ምናልባት ደውለሽ ብታናግሪያት ጥሩ ነው እንደዛ አይመስልሽም ዳረ አይ አይመስለኝም አታናግረኝም አሁን ከባድ ነገሮች ስትናገር ነበር እህትማማቾች ናችሁ እኮ እድሜሽን ሙሉ አታናግረኝም ብለሽ ተለያይተሽ ልትቀሪ ነው እንዴ ለማንኛውም እድልሽ ሞክሪ እንደዛ ይሻላል እያልሽ ነው ሁሉም ነገር የተረጋጋ ይመስላል እንደዚህ ሆናችሁ ማየት እንዴት ደስ ይላል መሰላችሁ ከአቶ ካርታል ጋር ስራችንን እንቀጥላለን እማዬ በጣም ደስተኛ ነኝ ስለዚህ አውርታችሁ
ሁሉንም ነገር አስተካክላችኋል ማለት ነው? እንደዛ ማለት ይቻላል። ስራ ላይ ስንሆን ስሜታችንን ለመተው እንሞክራለን። በዚህ ተስማምተናል አይደል እንዴ ሶመር? ሰውየው ይዞን ከሄደና ስራው መሰራት ካለበት ከልጅ ባህሪ ጋር መታገል እንደሌለበት ሲነግረኝ ነበር። ናና አብረን እናድርገው አለኝና አደረኩት። ያ ማለት የመጨረሻ እድል እንደማለት ነው አይደለም እንዴ? ያው አቶ ካርታል እንኳንም አደረገው ስሜትን ሲነግር ነበር። ይሄንን እድል በደንብ እንደምትጠቀምበት ተስፋ አደርጋለሁ። ወይዘሮ ሩቻን ወይዘሮ ፊገን ትመጣለች። ስምምነቱን እናድሰዋለን። ከዛ ሁሉንም አሟልተን እንሰጥሻለን። እሺ ይግቡ። አቤት አቶ ካርታል። ፊጀናውን ልሄድ ነው። ሁሉንም ስብሰባዎች ለነገ አስተላልፊያቸው። የት ልትሄድ ነው? እኔ ለጨረታ የሚሆኑ ሰነዶችን ልናዘጋጅ ነበርኩ። አሁን ወደ መቃብር ስፍራው ልሄድ ነው። እሺ እኔ ደግሞ ወደ ኮርማን እሄዳለሁ። በዛ ላይ ከወይዘሮ ቱርካን ጋር ያለውን ስምምነት እናጠናቅቃለን። ፊጀን የወይዘሮ ቱርካንን ስምምነት የወሊድ ጊዜ ረፍትና ካሳ ጨምሪበት። ስራ በማትሰራበት ሰዓትም ተመችቶት እንድትቆይ ተጨማሪ ገንዘብ መድቢለት። እሺ እሺ። እያው ከተቀበለችው አሁን ትንሽ ኮርታለች። የግድ መቀበል አለባት። ኢሲን እርጉዝ እያለች ትልቅ ችግር ውስጥ ገብታ ነበር። ስራ ራሱ አቁማ ነበር። የትኛውም እናት ብትሆን እንደዚህ አይነት ችግር ውስጥ ባትገባ ጥሩ ነው። እሱስ ልክ ነህ። እኔ ግን ምን አሰብኩ መሰለ? ቤትና ስራ አብሮ የሆነበት አፓርታማ ብናስብ ጥሩ ነው። እንደዚህ አይነት ነገር ብናስብስ? እንግዲህ ወይዘሪት ቱርካን ይህንን መቼም አትቀበልም። ግን ደግሞ መውለዷን እንደ ምክንያት መውሰድ እንችላለን። ከወለደች በኋላ ልጇን መንከባከብና እንዲሁም በቅርበት ማሳደግ ይኖርባታል። ግን ጥሩ ነጥብ መሰለኝ። በሱ መጠቀም ይቻላል። እንግዲህ ከዛ ለአቶ ካርታል አስብና ይህንን ነገር አታበለስቲዋለሽ። ልክ አይዴ ውስጥ እንዳደረግሽው። አይ እንደ ድርጅት የምናቀርበው ሐሳብ ስለሆነ በጥቅሉ እያሰብኩት ነው። አይዲዬ ውስጥ እንዳደረግከው ማለት ነው። ፊጀን ችግርሽ ምንድነው? ችግሬ ምን ሊሆን ይችላል ወንድሜ ካርታል? አቶ ካርታል ይኸውልህ ምን መሰለ፣ ስለ ወይዘሮ ቱርካን ስራ ሁኔታ ስናወራ ነበር የተናገርኩት። እሺ እንግዲህ ያውስ አንቺ እስከዛው ነገሮቹ ላይ ቆይ እና ሁሉንም ጉዳይ እንደባለሙያ ያዩ። እሺ ፊጀን? እሺ እኔ አነሳዋለሁ። አቤት አክስቴ። የምን አክስቴ ነው? የምን አክስቴ ነው? አናደሽ ብቻውን የተውሻተን አክስትሽን ነው? አክስቴ አትበይ። አክስቴ እሺ አትበሳጪ። ስተት ሰርቻለሁ። ስተት? ቆይ አንቺ ይህንን ስተት ብቻ ነው የምትይው? ስሚ አልገባሽም እንጂ ቤቱ እንደ እሳት አደጋ ነው የቀየርሽው። እናትሽን ሌላ ህመም ጨመርሽባት። የትሽን ዓለም አበላሽሹ። እንዴት እንደዚህ ደውለሽ አክስቴ ትይኛለሽ? አክስቴ እሺ ክፉና ደደብ ነኝ፣ ግን ብዙ የሚቆጨኝ ነገር አለ። በጣም ይቅርታ። ላናግራት ባለመቻሌ ስለ ዶኑሽ ተጨንቄ ነው። ስታስቢ ዶኑሽ ከዚህ በኋላ ታናግርሻለች? አክስቴ ባክሽ አንዴ ብቻ ስልኩን ስጫት። ዶኑሽ ዳሪያ ስልክ ላይ ነች። አንቺን ማናገር ነው የምትፈልገው። ጨርሳለች። አላናግራትም። ሰማሽ አይደል? አትመጣም። በክፋትሽ እቺ ልጅን በጣም አናድሻታል። አንቺ ላይ በጣም አፍራብሻለች። እህትማማቶች ናችሁ እኮ። ሁሉንም ነገር ታውቃለች እኮ። ደብዳቤዎቹ ምናምን አንብባለች። ደብዳቤው ላይ ምንም የተጻፈ ነገር የለም። ደብዳቤው ላይ አልተቀበሏትም። በዛ ላይ እሷን መርሳት የምንችልበት መንገድ አላገኘንም። ካንቺ እውነቱን ማወቅ አልቻለችም ዳሪያ። እንደዛ ማድረግ አልነበረብሽም። መጀመሪያ ብቻሽን ሁኚና ይኸውልሽ ዳሪያ፣ ቤተሰብሽ ላይ ያደረግሽውን ከባድ ነገር ቁጭ ብለሽ አስቢና ወስኝ። እሺ? እንዴት እንዳናደድሻቸው ሲገባሽ ከዛ በኋላ እናወራለን። እሺ? ከአቶ ካርታል ጋር ተስማምተሻል አይደለም እንዴ? እንኳን ደስ አለሽ። አመሰግናለሁ። ሶመር ችግር የማይፈጠር ከሆነ ስራው ባለበት የሚቀጥል ይሆናል። እኔም ነገሮች በመልካም እንዲቀጥሉ የሚችለውን ሁሉ ለማድረግ እሞክራለሁ። ይቅርታ። አቤት ወይዘሮ ሚኔ
እሺ ላካት። ቱርካን እባክሽን ራስሽን ተቆጣጣሪና ወደ ራስሽ ተመለሽ። እሺ ተረጋጊ። እዚህ እንዲቆይ ትፈልጊያለሽ? አይ አያስፈልግም አቶ ኦዛር። እባክሽ እርጅኝ። ቆይ እየቀለድሽ ነው እንዴ? ሶመር እናንተ ከተለያያችሁ በኋላ በጣም ተናዷል። ምን እያደረገ እንደሆነ አያውቀውም። እኔንም አንቺንም እየጎዳን ነው። ልጄን ወስዶብኛል። እባክሽ እርጅኝ። እና ተባብረን በሶመር ላይ ጦርነት ልንከፍት ነው? ባክሽ ሚኒ አታስቂኝ። የተናደደው ሶመር አይመስለኝም። ተናደሻል አንቺ። እኔ ያልከቀለድሽ በቂ ነው። እባክሽን ከዚህ ሂጂልኝ። ይኸውልሽ ሶመር የዋሸሽ አንቺን ለመጉዳት ስላሰበ ብቻ ነው ቱርካን። ስለምኑ ነው የዋሸው? ከአንቺ ጋር መለያየቱን በጣም እንዲያዝን ነው ያደረገው። አሁን ድረስ አንቺን ከልቡ ማውጣት አልቻለም። ያለው መፍትሄ አንቺን ከሱ ማራቅ ብቻ ነው። ስንጨቃጨቅ ነው ይሄንን የነገረኝ። ምክንያቱም ስትጋቡ እኔን እንደዚህ ነው የጎዳኝ። አልገባሽም? በጣም ነበር የተጎዳሁት። እንደዚህ ሊያረቀኝ ሲሞክር ነበር። እሱም ደግሞ በጣም ጎድቶኛል። ግን ቱርካን ላንቺ የነገረሽ ነገር ምን ለማለት እየሞከርሽ ነው? ቆይ ከሶመር ጋር አብረን አላደርንም ቱርካን። እንደዚህ ያለሽ አውቆ ካንቺ ጋር ጸብ ውስጥ እንድትገቡ እንዲመቸው ስላሰበ ነው። በቃ ለዛ ነው። አሁን ለሆነው ነገር ምክንያት እንዲሆነው ነው እንደዚህ ያለሽ። ካንቺ ጋር ፍቅር ከያዘው ቀን ጀምሮ ጫፌን ነክቶኝ ያውቅ። እመኚ፣ አሁን ለኪራዝ ብሎ ያገኘኝ ሰዓት እንኳን ቱርካን አይንሽን በጭራሽ ማየት አልፈልግም ብሎ ይባስ ልጄንም ከኔ ወሰደብኝ። ሶመር ነው ይህንን ነገር እንድትናገር እያደረገሽ ያለው? እዚህ እንዳለው ራሱ ያውቅ። እውነት በልጄ ስም እምልልሻለሁ አያውቅም። አንቺም ለሱ ምንም ነገር እንዳትዩ፣ በራስሽ መንገድ እንድትሄጂና ደስተኛ እንድትሆኚ ነው እንደዛ ያለሽ። ሌላ ምንም የተለየ ሐሳብ ኖሮት አይደለም። ይህንን ለመናገር ነው እዚህ ድረስ የመጣሽው? በጣም አዝናለሁ። ለአንቺ ይህንን ነገር መናገር አልፈልግም ነበር። ሶመርን ምን ያህል እንደምወደው ታውቂያለሽ። ልጄን ወሰደብኝ ቱርካን። ድጋሜ ከሱ ጋር መታረቅ የምትችይ ከሆነ ምንም ሳትጠይቂውና ሳትፈርጅበት የምትቀርቢው ከሆነ ልጄ ለኔ ይመልስልኛል። አንቺን ይሰማሻል። ቱርካን እባክሽን እርጂኝ፣ እባክሽን። አሁኑኑ እኔን መርዳት አለብሽ። ሁሉንም ንገሪው። የልጅ ቦታ ከእናቱ አጠገብ እንደሆነ ንገሪው። ይወቅ። እመኚኝ ቱርካን፣ አንቺ እንድትነግሪው ብሎ ነው እንደዛ የሚያደርገው። ስለዚህ እባክሽ ሁሉንም ንገሪው። እዚህ ጉዳይ ውስጥ እኔን በጭራሽ አታስገቢኝ ሚኒ። ልጅሽን የማሳደግ መብት የለሽም እንዴ? ጠበቃ ጋር መሄድ፣ ከዛ ክስ መመስረት ትችያለሽ። ከሰሹ ነገሩን ከፖሊስ ጋር ማያያዝ ትችያለሽ። ይሄ ደግሞ ለአንቺ አዲስ አይደለም። ቱርካን ተይ፣ ይህንን ነገር በፍርድ ቤት የምንገላገለው ነገር አይደለም። ሶመርና ወይዘሮ ሩቻን ጋር እንደነበረው አይነት ትግል አይደለም። አሁን ደግሞ እኔ አቅም የለኝም። ለልጄ ወደፊት ህይወት ብዬ ያስቀመጥኩትን ገንዘብ ወሰዱብኝ። ከሱ ጋር መፎካከር አልችልም። አንቺም እናት ልትሆኚ ነው። እድሌን ባታበላሹ ኖሮ የመጀመሪያ ልጄን አቀፌ ነበር። 3 ወር ይሆነው ነበር። ቱርካን በጣም ይቅርታ። እጅግ በጣም ብዙ ከባድ ነገር አሳልፌያለሁ። ግን እንደዚህ አይነት ነገር በዚህ ሰዓት ማውራት ማንንም አይጠቅምም። ጥቅም የለው፣ ምንም አይነት ጥቅም የለው። ይህንን እየጠየቅኩሽ ያለሁት ለልጄ ስል ነው። ኪራዝን አንቺም እንደምትወጃ ታውቃለሁ። ቢያንስ ልጄ ያለ እናት እንድትቀራት ታድርጊ እባክሽ፣ ልለምንሽ። ውጪልኝ ቱርካን እባክሽ። አሁኑኑ ከዚህ ውጪና ድጋሜ ላይሽ አልፈልግም። ውጪ። ምን አለችሽ? አላመነችኝም።
ሶመር እንደዚህ እንድል ያደረገ ይመስሏታል። እና አንቺስ ምን አልሻት? ሁሉንም ነገር ነግሬያታለሁ፣ ግን ከክፍሉ አመናጭቃ አስወጣች። እንግዲህ እንደዚህ ነው ወይዘሮ ሩቻን፣ እንዳደርግ የጠየቅሽኝን አድርጌያለሁ። አሁን ያንቺ ተራ ነው። ልጄን አሳይኝ። መጀመሪያ ቱርካን ምን እንደምታደርግ እንይ፣ ከዛ በኋላ እናያለን። እንደዛ አይደለም የተስማማ ነው። አይ በዚህ ነው የተስማማ ነው። ወይዘሮ ሩቻን እንዳናገራት ጠየቅሽኝ፣ መጥቻ አናግሬያታለሁ። ስለዚህ ልጄን ታሳይኛለሽ። ወይዘሮ ሩቻን ሰላም። ሰላም፣ እንኳን ደህና መጣሽ። ወይዘሮ ቱርካን ውስጥ ነች፣ እየጠበቀችሽ ነው። አዎ በኋላ እንገናኛለን። ዋው ቱርካንን ያት ደስ ይላል። እሷም ነጋዴ ሆናለች፣ ብዙ ሰርታለች እና አሁንም ደግሞ እየሰራች ነው። ይሄ ክብር በደንብ ይገባታል። ይህንን ተይ ወይዘሮ ሩቻን፣ ቢቀርብሽ ይሻላል። ለአንድ ትንሽ ልጅ ብለሽ እሷን እያከበርሻት ነው። ግን እኔ እና አንቺ ሴት ስትሆን እንገናኛለን ወይዘሮ ሩቻን። ትዕግስት የሚባል ነገር የለሽም። አይ ምን እንደሚፈጠር ልነግርሽ ነው። በምን እንደተናደድኩ ልነግርሽ ነው። ሶመር ሌላ ሴት ልጅ ትኖረዋለች። በጉጉት ስትጠብቂያት የነበረችው የልጅ ልጅ በጣም በቅርቡ ከሙስጠፋ የምትመጣውና ባልሽ ከሌላ ሴት የወለደው ልጅ ከቤተሰቡ ይለያል፣ ከሁላችሁም ይለያል። የቤተሰብሽ ስም ከዛ ይቀጥላል። እኔም የዛኔ ቁጭ ብዬ ያንቺ ክብር ሲዋረድ ዝም ብዬ አንድ በአንድ ያለው ሶመር እኔን እንዳደረገኝ ማለት ነው። እኔ ላይ እንደቀለደብኝ አንቺ ላይ የሚቀልድብሽ አልገባሽ? የወሊድ ክፍያ ነው ያልሽው? አዎ አቶ ካርታል ሁሌም ቢሆን ሰራተኞቹ ተመችቷቸው እንዲሰሩ ነው የሚፈልገው። ሙሉ ለሙሉ ታማኝነታቸውን ማግኘት ይችላል። ሰራተኞቹ እንደ ቤተሰብ ነው የሚያዩት። በጊዜ ሂደት በደንብ ታውቂዋለሽ። አቶ ካርታል በጣም ጥሩ ሰው ነው፣ ጥሩ ሰው። ከሱ ጋር በደንብ እንደምትስማሙ እርግጠኛ ነኝ። በእርግጥ አስቦት የነበረው ማለቴ እኛም አስበን የነበረው የሚመችሽ ቦታ አፓርታማ ውስጥ ቢሮ እንፈልግና ከዛ በኋላ እዛው ሆነሽ ስራሽን ለመስራት እንድትችይ ነው። ሴቶች ሁሉም ነገር ሰላም ነው? እኔን ትፈልጉኛላችሁ? አሁን አስፈላጊውን ነገር እየተነጋገርን ነው። እንደጨረስን አንቺ ጋር እንመጣለን። እሺ እንደዛ ከሆነ ክፍሌ ነኝ። ጠቅላላ ጉዳዩን እኔ ለጊዜው ስለ አፓርታማው ሐሳብ ምንም ነገር አላስብም። ሄሎ፣ ሰላም ወይዘሮ ሩቻን። ሰላም አቶ ካርታል። ከአንተ ጋር ደግመን መስራት በመቻላችን በጣም ደስ ብሎኛል። ምንም አይነት ከባድ ሁኔታ ቢፈጠርም ላሳየኸኝ ክብርና እንክብካቤ እጅግ በጣም ላመሰግን እፈልጋለሁ። ያው ለስራ እስከሆነ ድረስ ክብርና እንክብካቤ ሁላችንም ልናገኘው የሚገባ ነገር ነው። እኔም እንደዛ ሆኜ ነበር። እንደምታስቢው ያን ያህል ጥሩ ሰው አይደለሁም። እንደዛ እንዳልሆነ እርግጠኛ ነኝ። አንድ ነገር ልጠይቅ እያሰብኩ ነበር አቶ ካርታል። ግን ምን መሰለህ፣ የግል ጉዳይ ነው። እባክሽ። ሶመር ከሚስቱ ስለተለያየ በጣም ተጎድቷል። ሲጀመር እንደዚህ አይነት ልጅ አልነበረም። አሁን ግን ያለ ምንም መያዣ የሚሄድ መርከብ ነው የሚመስለው። እናንተ መረጋጋት ለሱ በጣም ጥሩ ነገር ነው ብዬ አስባለሁ። እንደውም አብራችሁ ትንሽ ጊዜ ብታሳልፉ ጥሩ ነበረ፣ ማለት እንደ ጓደኛ። ለሶመር ከመጀመሪያው ጀምሮ ስመክሮ የነበረው ነገር ይሄንን ነው። አሁን ላይ ደግሞ እሱ በጣም ስሜታዊ እየሆነ ነው ያለው። እኔ ለሁላችሁም ደግማችሁ አብራችሁኝ እንድትሰሩ እድል ሰጥቻችሁ ነበር። እሺ፣ በጣም ቆንጆ ነገር ነው። በድጋሚ አብራችሁ ትሰራላችሁ።
እና ደግሞ በዛ ላይ ጥሩ ቡድን ለመሆን እኮ ዋናው መሰረቱ ጓደኝነት ነው አይደለም እንዴ? እኔም እሱን ነው የምፈልገው። እሺ እኔ ጥሩ የሥራ ጓደኛ ነኝ፣ አታስቢ፣ ችግር የለውም። እንግዲህ እንደማየው ከሆነ በጣም የምንስማማ ይመስለኛል። በል መልካም ቀን ይሁንልህ አቶ ካርታል። ላንቺም። ቱርካን ስለ ዶኑሽ ላናግርሽ ነበር። አሁን አልችልም፣ እንደምታየው ስራ ላይ ነን ሶመር። ይቅርታ። እሺ። አቤት ካርታል። ሁለት ሰዎች ሲጋቡ ቤተሰቦቻቸው አብረው ይጋባሉ ይባላል። በጣም ትክክል ነው። ፍቺ ሲፈጽሙ በቀላሉ መለያየት አይችሉም። ቤተሰቦች ማሳመን ራሱ በጣም ፈታኝ ነገር ነው። በጣም ከባድ ነው። ሶመር እህቶችን በጣም ይወዳቸዋል። አንቺም ከአቶ ሶመር ቤተሰብ ጋር ትስማሚያለሽ። በጣም ነው የምታከብሪያቸው። አሁንም ከነሱ ጋር እየሰራሽ ነው። ጥሩ አደረግሽ። አንቺም በጣም ጎበዝ ሴት ነሽ። በጣም ነው የምኮራብሽ። አመሰግናለሁ። አንቺ ምንም ነገር አያመልጥሽም። ይህንን ተሰጦሽን ስራ ላይ እናየዋለን ብዬ ተስፋ አደርጋለሁ የኔ ውድ። እሺ እሺ፣ እነዚህ ነገሮች ቢሮ ውስጥ የሚወሩ አይደሉም። አንድ ቀን አብረን ቡና እንጠጣ። አምስተኛ ርዕሳችን ላይ ነበርን። ይገርምሻል፣ መጀመሪያ ላይ ብዙ አልወደዱኝም። ወደ አምስተኛ ርዕስ ልመለስ። ዶኑሽ የት ነች? እራቷን አትበላም እንዴ? ዳቦ በልታለች፣ አራባትም። መቼ ነው የበላችሁ? ቆይ ወጥ ቤት ውስጥ በልታለች ነስሪን። በአይኔ በብረቱ ነው ያየዋት። አዎ የዋሸው መስሎሽ ነው እንዴ? በፈጣሪ ስም። እሺ ውዴ፣ እሺ ገባኝ። ውዴ ዛሬ ትንሽ ተደናግጠሻል ልበል ወይስ ምንድን ነው? አይ አልተደናገጥኩም። ሂክመት ውዴ፣ ይህንን ሐሳብ ከየት አመጣኸው? አይ ሄጄ ዶኑሽን ልጥራት። አይ አትሂድ፣ አትጥራት። ታውቅ የለ ስታስጨንቃት አትወድም። ልጅቷ እንደፈለገች ትሁን፣ ተዋት በቃ። ኡፍ። እሺ ፋቲ መታችን የሚበላው ግን እንደዛማ አይሆንም። ሁሉም ሰው የራሱ ጠጋ አለው እኮ። በቃ ከዚህ በላይ አታካብደው ሳዲቅ። የራበው ሰው እዚህ ጠረጴዛ ጋር ይመጣና ይበላል። በቃ እሺ። ከፋቲ ጋር ተጨቃጭቃችሁ ነበረ እንዴ ነስሪ? አረ ለራት ወደ ላይ አልመጣም። ዛሬም አላየሁትም። ዛሬ ለመታየት ቀጠሮ ነበረሽ? ሄዳችሁ? አልሄድንም። ዛሬ ነስሪ ደክሟት ነበረ፣ አሟትም ነበረ። ስለዚህ ብዙም ልናስጨንቃት አልፈለግንም እና አልሄድንም፣ ቀረን። ገባኝ። እሺ ጥሩ ነው ያደረግሽው። አይ ዳሪያ ውዴ በጣም ወዳዋለች። የኔ ውድ ዳሪያ። ልክ ነሽ። በጣም ወዳው ነበር። ተወዳዋለች። በጣም ነበር የምትበላው አስታውሳለሁ። ውይ ያን ልጅ አሁንም ታገኘዋለች እንዴ? የትኛው ልጅ? የአቶ ወዛር ልጅን ሙስጠፋ ነው። ነዛ ታትቀልጂ። እሱ አብቅቷል። ያንን ርዕስ ዘግተነዋል እኮ። ያው ለኛ እንደዛ ነው። ግን እነዚህ ሰዎች ወጣት ናቸው። እንፋቀራለን፣ ህይወታችንን እንቀጥላለን፣ አንለያይም ቢሉስ ምን ልናደርግ ነው? አንገናኝም ምናምን ብለውናል። ግን እንደውም በተቃራኒው ለኛ አለ ሲባል እኛን ለማናደድ ብለው ይበልጥ ተቀራርበው ብናገኛቸውስ? ማለቴ ፍቅር ሊይዛት ይችላል። ሌላ የሚወደድ ወንድ የለም እንዴ? ያ ልጅ ብዙም ቆንጆ ሆኖ አይደለም። በዛ ላይ ዳሪያ በደንብ ታውቃለች። ብዙ መታገል አይጠበቅባትም። ቆይ ግን ምን ሰምተሽ ነው እንደዛ የምትዩ? አይ ምንም አልሰማንም አይደል? አይ አልሰማንም። ምን ልንሰማ እንችላለን? ምንም ነገር አልሰማንም። እንደዛ ብሎ ነገር የለም። ልክ ወጣት ልጆች እንደሆኑ ነው ስለነሱ እያወራን ያለ ነው። ሌላ ነገር አታስብ። ስሚኝ፣ ልጄን በደንብ አምናታለሁ። አብቅቷል ካለች አብቅቷል ማለት ነው። በዛ ላይ ከዚህ በኋላ ማንንም ሰው እንዳትወጂ አላልኳትም። ግን መጀመሪያ ትምህርቷን ትመረቅና ከዛ ህይወቷ ውስጥ መግባት የሚችል ሰው ታገኝና ህይወቷን መቀጠል ትችላለች። ስራውን ስለተቀበልን ዳሪያ። ሙስጠፋ እየደወልኩልሽ ነው። ለምንድን ነው ስልክሽን የማታነሺው? እዚህ ብዙ ድምፅ ስላለ ስልኩ ቦርሳዬ ውስጥ ነበር፣ አልሰማሁትም ነበር።
ተመልከት፣ ከጓደኞቼ ጋር ላስተዋውቅህ። ባሌ ሙስጠፋ አሁን ነው የተጋባ ነው። ታውቃላችሁ? አታውቁም አይደል? ሰላም ሙስጠፋ። ሰላም። ካን እባላለሁ። የዳሪያን ፕሮጀክቶችን ማዘጋጀው እኔ ነኝ። ታዘጋጃለህ? አስተማሪ ፕሮጀክቱ እንዲቀበለን አደረገ። እሱ እንደዛ ነው ያለው። የምን ፕሮጀክት ነው? የአካባቢ ጥናት ነገር ነው። ምን? የአካባቢ ጥናት ነው የምትልህ? ወይ ሙስጠፋ፣ እነዚህ የህንፃ ግንባታ አነጋገሮች ናቸው። ፓውሎ ፖርቹጊዝ ጓደኛዬ፣ እሱ እንዳለው ከሆነ አንድ ሰው በራሱ መንገድ የማዳመጥ ችሎታ በሚል ጥናት ሲያደርግ ነበር። ምን ነው አልሰማህም እንዴ? አልሰማሁም። መስማት አለብኝ? ወይ ሙስጠፋ፣ አንተ እንደተረዳው እንደማይሆን እርግጠኛ ነኝ። አንተ ሰነዱን እንዲቀበሉን አደረክ፣ ግን በቪክተር መክፈቻ ላይ ላደረኩት መግቢያ እንዴት ጥሩ እንደነበር አይተሃል። ስለዚህ እመን። ሙሉ ክፍሉ የጭንቅላትሽ አድናቂዎች ነን ዳሪያ ውዴ። አንዴ ማውራት ከጀመርሽ ማቆሚያ የለሽ። ከዛ ካርታ ሰጠሽኝ፣ አንድ ነገር ልንገርህ ብለሽ ጀመርሽ። ዳሪያ አስተማሪው ላይ በጣም ኮስታራ ነበረች። ቆይ ግን ያንተ ስራ ምንድን ነው? የጭነት ስራ። የጭነት ስራ ክፍል ውስጥ ነን። የጭነት ስራ የሚባለው ነገር ምንድን ነው? አልገባኝም። እንደዛ ነገር ነው። ሰዎች ቅድም እኮ ምግቦች አዘን ነበር። ምን ተፈጥሮ ነው? ምንም አልታወቃችሁም እንዴ? ተዘጋጁ እንጂ። እሺ፣ እኔም በጣም ርቦኛል። በሉ አምጡት እንጂ። ዶኑሽ ነች። ለደቂቃ ምንም ነገር አትልም። በደንብ ነው የማውቃት። ልቧ ውስጥ ምን አይነት ስሜት እንዳለ ማንም እኮ አያውቅም። ማለት ለኛ ምንም አላለችም፣ ግን ተረጋግታ የምትቀመጥ አትመስልም። እነዚህ መቃብር ስፍራ ላይ ያሉ አበቦች የሆነ ሰው የሚንከባከባቸው እንዳለ አይነት የእናቷን ዘመዶች ማግኘት ፈልጋ ነው የሚሆነው። በጭራሽ መሪነቱን አትያዝ። ነገሮች መጥፎ ነው የሚሆኑት። አይደለም። አንቺ ደግሞ እኔ ማንንም አላውቅም ነግሬያት ነበር። ቤተሰብሽ እኛ ነን ብያት ነበር፣ ግን መረጋጋት የምትችል አልመሰለኝም። ምን እንደምናደርግ በጭራሽ አላውቅም። ዶኑሽ ጋር ደግመን እንደውል እንዴ? አዎ፣ ሳይሻል አይቀርም። ሄሎ ውዴ፣ ዶኑሽ ዘጋችብኝ። ደግሜ ልደውልላት እንዴ? አይ ለጊዜው ተያት። ሊፈነዳ እንደደረሰ ቦምብ ነች። ከዛ ምን መሰለ፣ ቱርካን አሁን ስራ በጀመረችው ልጅ ቀናች። እርግጥ እኔ ምንም ጥፋት ሳይኖርብኝ ቀርቶ አይደለም። ቱርካን እንድታያት ብዬ ቤት ጋብዣት ነበር። ቱርካን አየቻት። ከዛ ምን ተፈጠረ? በጣም አበደች። ቱርካን በጣም ተናደደች። እንዴት ስትጮህ እንደነበር ብታያት ጥሩ ነበር። እዛው ልጁን የምትወልደው ነበር የመሰለኝ። እንደዛ ሲሆን ከዛ ልጅቷ በጣም ተደናገጠች። ታውቅ የለ ልጁ ቀድሞ ከተወለደ በጣም ትንሽ ነው የሚሆነው። ከዛ በኋላ ቱርካን መጮሃን ቀጠለች እና በዛ ሰዓት ልጅቷ መሄድ እንዳለባት ተሰማትና እባክህ ልሂድ አለችኝ። ከዛ በኋላ ሄደች። ቱርካን እያስመሰለች እንደሆነ እኮ አውቃለሁ። እንደዛ ሆና ደህና መሆኗን ጠየኳት። ተገላግላለች። ምንም ስቃይ የለባትም። መጀመሪያ ሻፈረኝ፣ ሁሉንም እምቢ ማለት፣ ከዛ ትልቅ ፍቅር፣ ደስ የሚሉ ነገሮች ናቸው። አሁን ምንድነው የሌለ ሶመር? ስማ ሶመር፣ እንዳየሁት እርስ በርስ በጣም ትዋደዳላችሁ። በቅርቡ ልጅ እንደምታገኝ ተስፋ አደርጋለሁ። ልጅን ታቅፈዋለህ። ለምንድነው ቤተሰብህን እያበላሸ ያለው? ለምንድነው መረጋጋት የማትችለው? በእውነት ምክንያት ምንም ሊገባኝ አልቻለም። ልትነግረኝ ትችላለህ? ቆይ ድሮ ላይ የሰራኋቸው ስህተቶች አሁን ድረስ እየተከተሉኝ ያሉት። ምንም ነገር በአንድ በኩል ብቻ ይሆን። የሚገርምህ ትዝ ይለኛል የሆነ ጊዜ ላይ ቱርካን እኔን የሚያናድድ ያደረገችው ነገር ነበር። ነገር ግን ስህተቶቿ ከኔ ጋር ሲነጻጸር ምንም ማለት አይደለም። የሚከብድ ነገር አልነበረም። ቱርካን ሁሌም ከኔ ጋር ትዕግስተኛ ነበረች። አሁን ብዙ የተጫንኳት ይመስለኛል። አሁን እንኳን ምንም የቀረኝ ነገር የለም።
ስለዚህ ከዚህ በኋላ ወደ ኋላ መመለስ አልችልም። ለምን አትችልም? የደረሰብህ ነገር ትልቅ ክህደት ካልሆነ ማለት ነው። ክህደት መሆኑን አላውቅም። ቱርካንን በጣም ነው የምወዳት። ምንም ምክንያት የሌላቸው ነገሮች ስናደርግ እሷን እንዳላጣ ብዬ ነበር ስጋቴ። እንደዛ ባይሆንና ብንፋታም እንኳን ሌላ አንድ ዕድል ይኖረን ነበር። ከሶመር ጋር አብረን አላደርንም ቱርካን። እንደዛ ያለሽ ካንቺ ጋር ለመቆራረጥ ምክንያት ሲፈልግ ነው። አንዳንዶች በፍቅር ተጎድተዋል፣ አንዳንዶች ደግሞ በመለያየት። ከኋላ የቀሩት ተሸናፊ ናቸው። እጃቸው ላይ ትንሽ ሲጎልባቸው፣ ትንሽዬ ክብር ሲነካባቸው አንዳንዶች ያብዳሉ፣ አንዳንዶች ደግሞ ይጨናነቃሉ። አልጋዬ ላይ እሳት ለብሼ የተቀመጥኩት ውስጥ ያለውን የንዴት ንግግር የማወጣበት ሰው ስለፈለኩኝ ነው። የሁሉም ጥድፊያ ከባድ ነበር እና በጣም ብጮህ እንኳን የራሴንም ድምፅ መስማት አልችልም ነበር። ቱርካን ዶኑሽ ዳሪያ ልጆቼ ዳሪያ እንደኔ መሆን ነበር የምትፈልጊው። የከተማው ነፃ ሴቶች ሁሌም እንዳይሳካልኝ ትፈሪ ነበር። ግን እኔ እንደሚሆን አደረኩት። ቾማዬ ልሄድ ነው። ቱርካን ልዕልትሽ ጫካ ውስጥ ጠፍታለች እማዬ። ለእኔ ስታልሚልኝ በነበረው ትዳር ውስጥ ጠፍቻለሁ። ተረቱ በቃ አብቅቷል። ልዕልትሽ ሚዳቋ ሆናለች። ቱርካን ቱርካን ቱርካን
እማዬ ዶኑሽ የኔ ፍቅር በፌሪዲ አደራ የተሰጠሽ ልጄ ነሽ። ያንቺ ፍቅር አደራ ነው አይደል እማዬ? ይኸው አሁን ሁሉንም ነገር መልስልሻለሁ እማዬ። ልጆቼ ሄሎ ሰላም ዶኑሽ፣ ሶመር ነኝ። ከቤታችሁ ፊት ለፊት ነኝ። ታች እየጠበቅኩሽ ነው። አንዴ ትመጪ ባክሽ። ለምን? የምናደርገው ነገር አለ። አይ መምጣት አልችልም። በዛ ላይ አሁን ገና ነው የተነሳሁት። ዶኑሽ ይኸውልሽ፣ እንድገባ አታድርጊ። እናትሽ በጣም ትናደዳለች። እባክሽ ዶኑሽ ነይ ፍጠኝ። በቃ ቀስ ብለሽ ለመውጣት ሞክሪ። ቶሎ በይ ዶኑሽ፣ እየጠበቅኩሽ ነው። እሺ። ምን እየተፈጠረ ነው የኔ ልጅ? በዚህ በጠዋት ማን የደወለው? ወንድሜ ሶመር ደውሎ ነው። ለምንድን የደወለው? እኔ እንጃ፣ እታች እየጠበቀኝ እንደሆነ ነግሮኛል። ቆይ ለምን እንደመጣ አልጠየቅሽውም? እንደ አንቺ ልጅ እማዬ አልጠየቅኩትም። እየጠበቀኝ እንደሆነ ነው የነገረኝ። ሰላም ፈጥሯል አይደል ልጄ? አላውቅም። አታውቂም? ሁሉንም ነገር ከኔ ደብቂ ዶኑሽ ልጄ። እሺ እማዬ ልሄድ ነው እና ልየው በቃ። ዶኑሽ ዶኑሽ ዶኑሽ! ልጅቷን ወዴት እየወሰዳት ነው? አክስቴ ነዛት። አቤት ልጄ። ይገርምሻል፣ ትናንት ስልኬ እናንተ ጋር ረስቼው ነበር። ውየ ፈጣሪ ያለ ጭራሽ አላየሁትም። የት ነበር ያደረግከው? ዶኑሽ መጽሐፍ ሰጥታኝ ነበር። በዛ ሰዓት አንድ ቦታ ላይ አድርጌው ነበር እንጂ አላውቅም። እሺ ና እንየው እስቲ ና። ውየ ፈጣሪ ያለ የት ይሆን ያደረግከው? መጀመሪያ ሽንት ቤቱ ማየት እችላለሁ? እጄ መታጠብ አለብኝ። ይቅርታ አድርጊልኝ። እሺ ውዴ፣ ግባና ታጠብ። ደህና አደርሽ? ደህና አደርሽ። ለምንድን ነው ቆይ ሰርዳር የመጣው? ስልኩን ረስቶት ሄዶ ነው። መታጠቢያ ቤት መሄድ ፈለገ። አንቺ እንዴት ነሽ? ደህና ነሽ? ምን ነው ችግር አለ እንዴ? እንደዛ ነገር መጥፎ ህልም አይቼ ነበር ነዛት። እባክሽ አሁንም በጣም ተናድጃለሁ። ለጥሩ ነገር እንደሆነ ተስፋ አደርጋለሁ። አገኘሁት አክስቴ ነዛት። ከምርህን ነው? የት ነበር? መታጠቢያ ቤት ፎጣው ስር ነበር የረሳሁት። እናንተንም ረበሽኳችሁ፣ ይቅርታ አድርጉልኝ። ሰርዳር ውዴ፣ ለምን ቁርስ አብረህን አትበላም ልጄ? አይ የኔ መቤት ብሄድ ይሻላል። መልካም ቀን። እሺ በቃ እስከ በረሻኝ። አታስቢ፣ ራሴን ችዬ መሄድ ይችላለሁ። እሺ በል እንደዛው። እሺ ደህና ዋል የኔ ልጅ። ውዬ እኔ ብሩክ ልጅ። ነስሪን እንዴት ነሽ? ለምንድን ነው እንደዛ አይነት መጥፎ ህልም ያየሁት? አይ ልጆቼን በጣም ጣል አድርጌያቸዋለሁ። አታልቅሺ፣ በፈጣሪ ስም እንደዛ ብሎማ ነገር የለም። ቅዠት ነው። ስለጨነቀሽ ነው የኔ ያየሽው። ነዛት ልጆቼን ከያሉበት ሰብስቤ ስላለው ነገር ላዋራቸው ነው የምፈልገው። እነሱ መሀል ያለው ችግር መፈታት ያስፈልገዋል። እሺ ግን እንዴት ነው የምንፈታው? የዳሪያ ጉዳይ በዚህ መልኩ መቀጠል የለበትም። እሱንም ማስተካከል አለብን። ለሳዲቅ ያለውን ነገር የግድ ማስረዳት አለብን።
ወንድሜ ማታ እንዴት ሲያደርገው እንደነበር አይተሻል አይደል? ነዛት እንደኔ ሐሳብ ምን መሰለሽ? የአቶ ዛርን እርዳታ በጠይቅ ጥሩ ነው። አቶ ዛርን ያልሽው? አዎ፣ የሙስጠፋን እናት እኔ ሄጄ ማናገር ስለማልችል ከዚህ ሌላ ምን ማድረግ እችላለሁ? ግን እባክሽ በዚህ ዕድሜ ባታሞላቅቄኝ ደስ ይለኛል። እሺ እድሜያችን ምን ችግር አለው? ወጣቶቹንም ቢሆን አይተናቸዋል እኮ። ፍቅር ማሳየትና መንከባከብ አይችሉም። ትክክል ነሽ። ወይዘሮ ነስሪን እየደወለች ነው። አንሳዋ ታዲያ። አቤት ወይዘሮ ነስሪን። አቶ ዛር ረበሽኩ መሰለኝ። ግን ዛሬ ጊዜ ይኖራል? አንተን አንድ ነገር ላናግር ፈልጌ ነበር። ይቅርታ። አዎ ጊዜ አለኝ፣ ይቻላል። እንግዲያውስ እጠብቅሃለሁ። በቃ እሺ። እሺ ወይዘሮ ነስሪን፣ እሺ እመጣለሁ። ልታናግረኝ ፈልጋል። ስለምንድን ነው የምታናግረው? አላውቅም። ሩቻን እባክሽ ከኔ ጋር መምጣት ትችያለሽ? ከኔ ጋር እንድትሄጂ ፈልጌ። አላደርገውም። እኔ ወደዛ ቤት በጭራሽ አልገባም። ኦዛር እባክሽ ሩቻን፣ ጥለኞች እኮ አይደላችሁ። ከኔ ጋር እንሂድ በቃ፣ ብቻዬን አትተይኝ። ኦዛር ከወይዘሮ ነዛት ጋር እኮ ተጣልተናል። ለወይዘሮ ነስሪ ማለት ያለብኝም ብያለሁ። እውነት እነዚህ ሰዎች ፊታቸውን እንኳን ማየት አልፈልግም። እሺ እሺ። ዶኑሽ የኔ ቆንጆ፣ የኔ ውድ እህት፣ የኔ ማር፣ የኔ ውድ እህት ዶኑሽ፣ አንድ ነገር እንዳትሆኝ እያሰብኩ ፈርቼ ነበር። ደህና ነኝ እህቴ። ነይ ነይ እናውራ። ነይ የኔ ውድ፣ ነይ የኔ ቆንጆ እህት፣ ነይ። በቃ ውጭ ሆኜ እጠብቃችኋለሁ። እንደዛ ብሎ ነገር የለም ሶመር፣ አትጃጃልና ግባ። እኔ ልጁ ክፍል ሆናለሁ። እናንተ በነጻነት እንድታወሩ ብዬ ነው። እሺ